ከነዋሪዎቹ መካከል አቶ አቡላው ጀር በሰጡት አስተያየት የሸኔና የጋነግ ተላላኪ ቡድኖች በቅርቡ በጋምቤላ ከተማ ድንገተኛ ጥቃት በመክፈት የአካባቢውን ሰላም ለማወክ ቢሞክሩም በጸጥታ ኃይሎችና በሕዝቡ የተቀናጀ ጥረት እኩይ ዓላማቸው መክሸፉን ተናግረዋል። አሁን ላይ የጋምቤላ ከተማና አካባቢው ወደ ቀድሞ ሰላማዊ እንቅስቃሴ ተመልሶ ሕዝቡ የዕለት ከዕለት ተግባሩን እያከናወነ ነው ብለዋል። ከዚህ በኢትዮጵያ ምዕራብ ሰሜኑ ቦታ ብዙ ችግሮች ይከሰታሉ። ጋምቤላ ግን ሰላም ሆኖ ነው የቆየችው። በቅርብ ጊዜ የመጣ ብቻ እንደመጣ ግራ የሚያጋባ ነው። በአሁኑ ሰዓት ከተማችን ወደ ነበረ ቦታ ተመልሷል። በቀጣይም በከተማውና በክልሉ ያለውን ሰላም በዘላቂነት በማረጋገጥ የተጀመሩ የልማት ስራዎች እንዲሳኩ የድርሻቸውን ለመወጣት እንደሚሰሩ ገልጿል። ህዝቡ ከመንግስት ጋር ጎን ለጎን ካልተነበቡ ሰላም ሊመጣ አይችልም። አሁን እዚህ የመጣ ያለው ጉዳይ ሁላችን በየቤቱ ስለሚያቋቋ ያልደረሰበት ችግር ሰው ስለሌለ ካሁኑ በኋላ እኛን ነዋሪ የሆኑትን የመጣ ጠላት ማንነቱ መለየት ያስፈልጋል። እንደለየ ለመለከታ አካል መጠቆም ያስፈልጋል። ሸኔና ተላላኪዎቹ በጋምቤላ ከተማ ብቻ ሳይሆን በምዕራብ ወለጋ ጊምቢ ወረዳ የፈጸሙት አረመኔያዊ ድርጊት በእጅጉ የሚወገዝ ተግባር መሆኑን የገለጹት ደግሞ ሌላው የከተማው ነዋሪ አቶ ሳሙኤል ቡያ ናቸው። ድርጊታቸው በጋምቤላ ብቻ ሳይሆን በተለይ በምዕራብ ኦሮሚያ ጊምቢ አካባቢ በርካታ ንጹሃን ዜጎች ላይ ጭፍጨፋ አከናውኗል። ይህንን ከማንም የሚጠበቅ ድርጊት አይደለም። በመሆኑም የእነዚህን የሽብር ቡድኖች ሴራ ለማምከን ኢትዮጵያውያን አንድነታችንን በማጠናከር በጋራ ልንሰራ ይገባል ነው ያሉት። እኛ ከተባበርነው ቀዳዳም ሾልኮ የሚገቡበት ቦታ ሊፈጥሩን አይችሉም። ስለዚህ የተለመደው አንድነታችን ኢትዮጵያዊነታችን አጎልብተን ወደፊት መቀጠል ነው ያለብን። ሌላው የከተማዋ ነዋሪ አቶ አቡላ ዳንጉር በበኩላቸው ዜጎች የሽብር ቡድኖችን ሴራ ለማምከን ከመንግስትና ከጸጥታ አካላት ጎን መቆም ይገባናል ሲሉ አስተያየታቸውን ሰጥተዋል። እኛ እንደ ማህበረሰብ ሁላችን የህብረተሰቡ ከጸጥታ አካላት ጋር በመሆን ከክልሉ መንግስት ጋር በመሆን ምክንያቱም ይሄ የአጠቃላይ የጋምቤላው ሰላም ነው የሚያናጋው። ስለዚህ ህብረተሰቡ ትብብር ማድረግ አለበት። መንግስት የሽብር ቡድኖች በንጹሃን ዜጎች ላይ እያደረሱት ያለውን ግድያና ጭፍጨፋ ለማስቆም አስፈላጊውን እርምጃ እንዲወስድም ጠይቀዋል። ንጹሃን ዜጎች ወይም ምንም የማያውቁ ዜጋ ዝም ብለው መጥተው ከተማ ውስጥ ገብተው ሰው መግደል በጣም በበኩሌ በጣም አወግዛለሁ ማለት እቃወማለሁ። የሽብር ቡድኑ ሰሞኑን በጋምቤላና በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ የፈጸመው ድርጊት የሚወገዝ ተግባር መሆኑንም አስተያየት ሰጪው ተናግረዋል።